እንደዛ ስታጎፈሉ የነበራችሁ አርሰናል ደጋፊዎች አንዴ ወደዚህ ወጣ ብሉ ይላችሁ እንደዚህም አለ ለገ እንደዛሬው ማለት 10 ምናምን ጨዋታ እየቀረ ልትገሉን የደረሳችሁ እንደዚህ ሲላችሁ እንደዚህ ልትገሉን የደረሳችሁ ሰዎች በቃ ተረጋጉ ሊጉ ላይ ያላችሁ ትንሽ የ7 ወይ 8 ነጥብ ዲፈረንስ ማስተንፈሻ ነው የሆነ ሰዓት ላይ ብትንገዳገዱ ይደግፋችኋል እንጂ ዋንጫ መብያ አይደለም በዛ ላይ እንደዚህ አይነት ቦቅባቃ አሰልጣኝ ይዛችሁ እና እንደው በማርያም በቃ ተረጋጉ እና አንዳንድ ክለቦች ደግሞ ውለታ ሲጠይቁ ከትልልቅ ክለብ ውለታ ጠይቁ ደስ ላይክ እንደዚህ ማለት ነው ዛሬ አግቢ ቢኖረን ኖሮ እናሳያችሁ ነበር ደስ እንዴ ሱቄን በስም ነው ማዛረለ አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል አልተቃጠልኩም በጣም የተቃጠልኩት ቀጠል ብያለሁ ማን መቼ ነው ይሄን ቡድን የምንበቀለው ማን ሶቦስ ላይ እንደዛ ቁልት እንዳለበት ሳይገረፍ ይወጣል 2-3 አመት ዳጊስታን ሳንልገው ይወጣል አሁን ዲቤክ እየፎከረብኝ ነው ሰከንድ ሃፍ ቀጠቀጥናችሁ ይላል አንድ ሾት ኦን ታርጌት እኮ የላቸውም አንድ ሾት ኦን ታርጌት የላቸውም ገባርለ እነሱ ናቸው ያምናው ቻምፒየን እንዳበጠብጥ ቪዲዮ በእናት በፈጠረ በክሽ ልስራበት እሺ ብታልኝ ቪዲዮ ኧረ ፈጠረ ቪዲዮ አታበላሽብኝ አንድ ሾት ኦን ታርጌት አልሞከሩ ግን ቻምፒየን ነን አሉ ያ ቁሌታሙ ሾቦዝ ላይ እንዳለው ይችላል ሜዳ ላይ ይችላል ቆላው እንጂ አልገደለም ገባር ቆላው እንጂ አልገደለም ግን ኖ ሾት ኦን ታርጌት ቻምፒየን ነን እኛ ሻውን ዛሬኛ ቻምፒየኑን ገጠም ነው ሾት ኦን ታርጌት አልሞከረብንም አላሸነፍ ነው ኖርማል ነው ገባችሁ አይደል አንድ የአርሰናል ደጋፊ አርቴታ ዚስ አርቴታ ዛት እና እንዳትሉ አርቴታ ምንም አላለም አሰልጥናቸው ገቡ ያሰነጠላቸውን ነገር አልተገበሩ የነሱ ጥፋት ፈርስት ሃፍ ሳካ ብቻ ነበር እየጮተ የነበረው ከሳካ ውጪ ማንም ምርጥ የለም እና ክሬዲት መስጠት አለብን ይሄ ወሽጥማም የሆነ ቡድን እኛን ሲገጥመን ብቻ ነው ኳስ የሚችለው እኛን ሲገጥመን ነው ሚድፊልዱ ምርጥ የሚሆነው እኛን ሲገጥመን ነው ዲፌንሱ ምርጥ የሚሆነው እኛን ሲገጥመን ነው አመቱን ሙሉ ጎል ያላገባንበት ብቸኛ ቡድን ሊቨርፑል አመቱን ሙሉ ሁሉም ላይ ጎል አግብተናል ሆም አዌይ ምናምን ዳዝናት ማተር ምን አይነት ከኔ ጋር ለምንድነው ማለቀኝ ለምን ማለቀኝ መቼ ነው እንደሌላው መበቀል አለብኝ አንተ እንደዚህ እንደፈላብህ አይቀርም ለዛሬ ያው ለኛ አቻ 6 ፖይንትስ ክሊር ሆነንም አቻ ያቃጥለናል ምክንያቱም ያርሰናል ደጋፊዎች ነን ኖርማል አይደለም ለእናንተ ግን 9 ጌም አልተሸነፋችሁም 10ኛውን ጌም አልተሸነፈ ሪኮርዳችሁ ራሱ አልተሸነፍንም ነው ሪኮርዱ አልተሸነፍንም ያቻ ንጉስ ነን ሌባ የሚገባበት ቀዳዳ አትድፈነው ተመልሶ ሲመጣ እግሩን ስበረው ልብ ነበረ ኤዲት ብቻ አጋዲ ዳትዬ ባይደር ባይፎከስ የነቃ ያገኛል ነቃ ሼባው ረጅም እድሜ ከጤና ጋር አላህ ይስጦት ብያለሁ በቃ ሼባው ተበቀሏለው ጂኒ ወለቀናምን ማንሽ አንቺ ደግሞ በቀሉነሽ ወይ ፈላው የመጨረሻ እድል ሰጥቻለሁ የመጨረሻ እድል ቆይ ምን አባህ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ ምን አባል አድርግ ምንድነው የምትፈልገው ከኔ እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛን ነው ልብዝና ፉላ ምናምን ይለጣጥፉሃል ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ ምን አባ ነው ከዚ ከኔ ጋር ቆይ ምን አትከበረም እንዴ አንተ ቅሌታም አረ እንዴት አባቱ ነው የሚያቃጥለው በእናት ውፍ ጀማ ይሄን ጨዋታ ጋይስ 8 ነጥብ አምሮኝ ነበረ ማን 8 ነጥብ አምሮኝ ነበረ ጋይስ በጣም ነው የሚያናደው በጣም ማለት ነው 8 ነጥብ በጣም አስፈልጉ አይኑ እኮ 6 ነጥብ ዲፈረንስ አለ ሁሉ ነገር በእጃችን ነው በደጃችን ነው አቃለው እኮ እሱ ግን ይሄን ሼባ ደግሞ መለጠፍ በጣም አምሮኝ ነበረ ወይኒ ዲሲን ድድል እኮ አይገኝም ማን ዲታ አባቱ ነው የሚያቃጥለው አይ ንቀን ገብተን ነጥብጣልን ጀሞ ንቀን ገብተን ነጥብጣልን ይሄው ቋጥሮ አቻ ሰጠን ሰከንድ ሃፍ ሙሉ ብልጫ ቅጥቅጥ እነዚህ ናቸው ሻምፒዮን መሪያቸው ባልገባ
ሻምፒዮን አመሰግናለሁ። አንተ ሚዜ ነህ። ባልገባ ማለት በቃ ባልገባ የምታውቁ ሰዎች ታውቁታላችሁ። በቃ ሰከንድ ሃፍ ማለት ይሄን ጨዋታ ያላየ ሰው ማለት ሰከንድ ሃፍ አርሰናል ከመልበሻ ቤት እንደወጣ ማረጋገጫ የለም። በቃ ምንም ነገር ሳያደርጉ በቃ ቅጥቅጥ አድርገናቸው ወጣን። በስማ ምስሉት ታክቲክ በጣም ጸዴ። ጎን ለጎን ዩናይትድን ለምን አያሰለጥንም? አሁን ሊቨርፑልን እንትን እያለ ምን ታስባለህ? በጣም ይችላል። እኛ ቃል እንትን ስል ሳወራ ማለት ሰኞና አርባ ብቻ ዩናይትድን ቢያሰለጥል በቂ ነው። በቃ ጎን ለጎን ስጡት። እኔ ነግራችሁ ነበር አይደል? ቁልፉን እንትን ብያችኋለሁ። በሌላ ቪዲዮ እንመለሳለን። ሳምንቱን ሙሉ እነግራችኋለሁ የፕሪሚየር ሊጉኖች። እንግዲህ እኛ የምናስጥለውን ነጥብ እናንተ የምትሰጡ ከሆነ ድካማችን መና ነው የሚሆነው። ጓዶች ከኛ የሚጠበቀውን አድርገናል። እንመለሳለን። ይመቻችሁ። አሁንም ቻምፒዮኑ ማን እንደሆነ አሳይተናችኋል። አሁንም ቻምፒዮኑ እኛ ነን። በሜዳ መተን ነጥብ አስጥለናል። ፕሪሚየር ሊጉን በላው ምናምን ለምትለው ማለት ነው መተን 2 ነጥብ ከአፍ ላይ እንዲመዘን ማለት ነው በሜዳ ማንቸስተር የሲቲ ደጋፊዎች ወያለው ደጋፊዎች ዩ ዌልካም ፕሪሚየር ሊጉን አድነነዋል። የቼልሲ ደጋፊዎች ዩ ዌልካም ፕሪሚየር ሊጉን አድነነዋል። ይሄ ነው ሊቨርፑል፣ ግዛቱ የኛ ነው። አሁንም የፕሪሚየር ሊጉ ዋንጫ የሚገኘው እኛ ቤት ነው። ፕሪሚየር ሊጉ ገና አላለቀም። እኛ ባንደርስ የሚደርሳለና መተን በሜዳሽ አስጥለንሽ። ይሄ ነው ሊቨርፑል። ዊ አር ሊቨርፑል the mentality monsters። ያለ አጥቂ ነው መነግረ ያለ 9 ቁጥር የተጫወት ነው። ራይት ባክ ራይት ዊንግ አድርገን የተጫወት ነው። ይሄ ነው ሊቨርፑል። ሚድፊልደር ነው ሌፍት ዊንግ አድርገን የተጫወት። ይሄ ነው ሊቨርፑል። ከቤትሽ ላይ በጭ ካፍሽ ላይ መዝዤ ነው የወጣው። ግባና አግባውን ከፈለክ ለሊቨርፑል እናጨበጭባለን። የምሬን ነው። በቃ ሊቨርፑሎች መጡ፣ የሚፈልጉትን ጨዋታ ነው ተጫውተው ሄዱት። ገባችኋ? ሜዳችን ላይ ሲመጡ አቻ ወጥተው ነጥብ ይዘው መሄድ ነበር የፈለጉት። የሚፈልጉትን ያደረጉት ማን ቴምፖውን እያቀዘቀዙ ሰከንድ ሃፍ እንደዛ ይጮቱብን። ሜዳችን ላይ የምንጮት አንመስልም። ዛሬ አልቻልንም። እኔ ይኸውላችሁ ማመን ሰው ነኝ። ዛሬ አልቻልንም። ሊቨርፑል በልጦን ነበር። በእውነት መላችሁ አንግል ገጭቶባችኋል። ፈርስት ሃፍ 20 ደቂቃ ነው የተጫወት ነው። ከዛ በኋላ ሙሉ ለሙሉ ቻው። ምን ሆነን ነው እንዴ? ነጥቡን እኮ እኛ ነው የምንፈልገው፣ ሊቨርፑል አይደለም። ሊቨርፑል በሚፈልገው ወይ ሊድ ያደረገን ሜዳችን ላይ እንዴት እንጮታለን? 0-0 ባለፈው አንፊልድ ላይ 1-0 አሸንፎናል። ሶቦዝ ላይ ደግሞ ያለቀሳል። አልቃሻ ነው በእናት። በቃ አንድ ፍሪኪ ከገባ ዝም ብሎ እየወደቀ ምንድነው? ሁሌም የምታገባ ነው እንዴ የሚመስል? በጣም ነው የተናደድኩት ዛሬ የእውነት መላችሁ። አሁንም ማለት ነው አትናደዱ። ብዙም 6 ነጥብ ነው ልዩነቱ፣ 6 ነጥብ ነው። ይላችሁ ፈታ በሉ። ምንም ፕሬሸር የሌለበት ጌም ነበር ምናምን 3-0 ምናምን መደብደብ እንችል ነበረ። ገባችኋ? ኳሊቲያችንን እየተጠቀምን አይደለም። አሁንም ማለት ነው ገና ፈታ በሉ፣ እናሸንፋችኋለን። ምን ማንንም ከዚህ በኋላ ያስቆመን። ለጥቂት ተረፋችሁ፣ ለጥቂት በሜዳ መጥቼ ላስለቅስህ፣ ለጥቂት አሁንም ቢሆን እወቅ፣ በሜዳ አድቫንቴጅ ይዘህ ንጉስ ማሸነፍ አትችልም። የገጠምከው ሊቨርፑልን ነው። ማንንም ተራ ክለብ አይደለም የገጠምከው። ቪላ ላይ ሪቬንጅ ልታደርግ ተፈቅዶልሃል። ከንጉስ ጋር ግን መሳፈጥ አትችልም። ቦታውን ማወቅ አለብህ። መጨረስ ነበረብኝ አንተን። አቻ እንደውም አናዶኛል። ልጨርስ ይገባ ነው።